መዳን የሳሎኔ የጓደቁ እንደገና እሷ እንደ እናት ናት ቀኝ እጅ መዳን ግን እናቴ እዛ ሳልጠይቅ ምንም ቃናው ምንም ደስ አይልም። ያምሻል። እሺ ነጣላ ምን ማለት ነው? እሺ ምን ሆነ? ምግብ አይደለም ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነው። ያው እንግዲህ አዲስ አበባ ገብቻለሁ ማለት እንኳን አይጠበቅብኝም። የሰው ቤት አልለውም፣ የራሴ የባሌ ቤት ነኝ ያለሁት። ያው ትንሽ አሞኝ ነበረ። ያው እየጠየቃችሁኝም ነበር ምን ሆነሽ ነው? አይዞሽ እግዚአብሔር ይማርስ ባል ነበርና ትንሽ ምግቡና አየሩ ሙቀት ቀዝቃዛ ሲሆን አልተመቸኝም። በዛ ላይ ያበላሁት ምግብ ትንሽ ረብሾኝ ታምሜ ወደ አዲስ አበባ መጥቻለሁ። ያው ያላሳወቅናችሁ የማይመች ሁኔታ ውስጥ ነበረን። ማሚንም ትንሽ አሟ ስለነበረ በዛው ወደ ቡታጅራ ሄዷል። ምክንያቱም ማየት ነበረበት እሱም ይሆናል አይደለ? ትንሽ ጠፍተናል። የጠፋንበትን መንገድ ደግሞ ክው ስለነበረ መምጣትም አልቻልንም። ምንም ይሆናል አይደለ? ለመምጣት የሚመች ሁኔታ ውስጥ አልነበርንም። እኔም አሞኝ ነበር። እንደዚህ ስታይ ኦልሬዲ ጤነኛ ነው የምመስለው፣ እግዚአብሔር ይመስገን አሁን በጣም ጤነኛ ነኝ። ግን ደግሞ ማሚን ትንሽ አሟታል እና አለ አይደለ ወደ አዲስ አበባ ሁላ አብሮ መምጣት አልቻለም ነበር። ቀጥታ ወደ ቡታጅራ ነው የሄደው። ግን ደግሞ ዛሬ ቤተሰብ ለሁላችንም ያው ባንድ ስትጎዱ ባንድ የምትካሱበት ነገር አለ፣ መልካም ነገርና ማሚ ብዙዎቻችሁ ናፍቃችኋለች። ብዙዎቻችሁ ማሚ ጋር ሄዱ። ማሚን እንደዚህ ከተታረቀን ኢቭን ማሚን የተለያየንበት መንገድ ትንሽ ደስ አይልም ነበር አለ አይደለ? ሰላም አልሆንም። እኔም አላገኘኋትም። በጣም ቆይተናል ከማሚ ጋር ከተገናኘን። ስማው አይ ቲንክ ቡታጅራ እያለን ነው የተገናኘን ሁላ ማለትና ዛሬ ማሚ ልትመጣ ነው። ጭብጨባ ያስፈልጋል። ልትመጣ ነው። የእውነት በጣም ነው ደስ ያለኝ። ማርያምን አላሻችሁ። ምክንያቱም ከዛሬ ነገ ልንሄድ ፈልገን ነበር ኢቭን ማለትና በመሀል ሌላ ፕሮግራም የያዝነው ነገር ስለነበረ ነው እንጂ በቃ እንሄዳለን እያለን ግን ደግሞ የሆነ ነገር አሰባችሁ ሲሆንላችሁ በጣም ደስ አይልም እና እኛም ልንሄድ አስበን ነበረ። ማሚ ደግሞ ወደ አዲስ አበባ መምጣት ነበረባት። ሁላ መንገድ ላይ ናቸው አሁን እየመጡ ነው እና እኔ ደግሞ ምን አሰብኩ ምንድን ነው አማች እኔ እሱ ነገር አይገባኝም። ብቻ እንደ ልጅ እኔም እናቴ ልትመጣ ነው። ኦልሬዲ እኔም እንደ ልጅ ከኔ የሚጠበቁ ነገሮች አሉ። ኦልሬዲ ሴት ስትሆኑ ወንዶች እኮ ቤተሰብ ምን አለባቸው? ይበላሉ፣ ይጠጣሉ፣ ይተኛሉ። እኛ ነን የምንፈጋው። ግን ባሌን አያካትትም። በዚህ አጋጣሚ ካየው ስለሚመታኝና እና ቤተሰብ ያው ባዶ ቤት እንዳይሆን ብዬ ስንጎዳጎድ ወጣ እንዳማረ ወጤ ኦልሬዲ የሚያምር ነገር ነው። ግን ጉድ ስል ነበረ። ግን ደግሞ ብቻዬን አይደለም ስንጎዳጎድ የነበረው። የጠፋ ሰውን ባይዞ ይዤላችሁ ነው የምመጣው ዛሬ። በቃ የጠፉ ብርቅዬዎችን ይዘን ነው በቃ ከቸከቸ የምንልላቸው ማለት ነው። በቃ ሁለት እንቁ የሆኑ ሰዎች ነው የሚመጡት እና አለ አይደለ የሆነ የጠፋንበት መንገድ ባንጠፋን በጣም ደስ ይለኝ ነበር። እኔ ሁላ በጣም ፍቅፍቅ ብላችሁ ነበር። ግን ደግሞ ምንም ማድረግ አይቻልም። ዛሬ ግን ቤተሰብ ቤቱን ኦልሬዲ እንደ የረሱት ነገር ስታይሉን ቀይሬያለሁ። ወደዛ እንደዚህ ሲዞር እኔ ቤት እንዴት ነው ሴት ልጅ ስትሆኑ ትረዱናላችሁ አይደለ? በዓል አብዛኛውን ጊዜ እንግዲህ ኢትዮጵያ ላይ እኛ ቤት ምስቲ በዓል ሲመጣ ምናምን አይደለ ቦታ ምናምን ነገር ቀየር የሚደረገው። ግን ዛሬ እናታችን ልትመጣ ስለሆነ ኦልሬዲ በዓል ነው እና ቤቱን እንደዚህ ፋርገ ደግሞ የሆነ ነገር ማለት ዛሬ ቡና ቁጭ ብዬ ይላል። በስማም ለበዓል ከበዓል ውጪ ማለት ነው ቡና ፍቻ አላውቅም። ይቅረብ ተባበሪ ባይዚ ማለት ነው። ምን ትረብሽኛለሽ? በነገራችን ላይ በጣም በትግል ይሄንን ነገር በማድረግ ተባበሪኝና በጣም በትግል የተገኘች ሰው በጣም እየጠፋችብን ያ አይኖ ጠፍቻለሁ ነበረ
በዚህ አጋጣሚ በጣም ይቅርታ መጠየቅ ፈልጋለሁ ቤተሰቦቼንም አንቺን እህቴንም ትቼሽ ሄደሽ ስለታመምሽብኝ። እስከዛ አውሪያቸው ነው የሆነ ነገር ልስራ። እሺ በደንብ አውሪያቸው። እሺ ያወዲውሽ ያንንም አጥፊ በዛው። እሺ ሀይ ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እኔ በጣም ደህና ነኝ። ያው ብዙ ሰላምታ ማብዛት ምናምን አልችልበትም። እንዴት ቆያችሁኝ? እኔ በጣም ደህና ነኝ። ያው ቢዚ አሟት ደንግጬ ነው የመጣሁት። ስመጣ የሄድኩበትን አልጨረስኩ ልላችሁ ነው። እናንተ ግን ረስታችሁኛል ወይስ እንዴት ነው የሚለውንም በዛው መጠየቅ እፈልጋለሁ። ያው መቼም አትረሱኝም ብዬ ተስፋ አደርጋለሁ። ኧረ በፍጹም አይረሱሽም። እየተንጎዳጎርኩ ስለሆነ ነው። እሺ ውድ ቅመም የሆነች እህት ነች ያለችኝ፣ የምር የምኮራባት እህት ነች ያለችኝ እና ዛሬ ማሚ እንደምትመጣ ነግራኝ እሷም ነቃ ብላ የታመመ ራሷ አትመስልም። ነቃ ብላ የእውነት ግን በሽታዬን ረስቼው ነው እንጂ አይመስልም። የሰራችሁን ብታዩ ማለት ነው። ይሄን ሁሉ እንዴት ነው የታመመ ሰው የሚሰራው? በዚህ አጋጣሚ ታምሜ ማለት ነው ይሄ ይታይልኝ ለእናቴ የምከፍለው መስዋዕትነት በእውነት አይቻለሁ። በዚህ አጋጣሚ ማርክ ስታይ ማሚ ስታዩ የምር ምን ያህል ቦታ እንዳላት ለእናንተ አይቺበታለሁ እና እናንተም ተረዱ ነው ማለት የምፈልገው። ፋብላ ማን ነው ታማሚ የሚመስለው? የምር ግን ትንሽ የተናደርኩት ምንድን ትቅሽ አጋጣሚ ሆነ አላውቅም። ሁሌ ማሚ የጾም ቀን ነው የምትመጣው። ወይኔ እንዲህ እንደምናደድ በቃ አይደለ? ዋናው እኮ ቤት እኮ ስትገቢ አሁን አስበሽዋል። ከፍተው ሲገቡ ቅዝቅዝ ያለ ቤት ምናምን አይደለም። ቡና ቀራርቦ ፋፈሽ ብሎ የሞቀ ቤት ነው። ዋናው እሱ ነው እንጂ ባለ ትዳር ቤት እኮ ነው ያደረግነው። ግን አለ አይደለ ኢቭን ሲመጣ ቤተሰብ ምናምን በቃ አለ አይደለ ስጋ ተሰርቶ ምን ሲሆን ሙሉ ደስ ይላል። እሱማ ቢሆን ደስ ይላል። በቃ በሽሮ ሙያሽን ማሚ እንደምትወጪ ማለት ነው። ድግስ ነው ዛሬ። ሁላችሁም ተጠርታችኋል። ስንት አይነት እንደሰራች ስንት አይነት ምግብ እንደሰራች 4 አይነት ነው ያለው። ምን እንደሆነ እንግዲህ ማሚ እንድትመጣ ነው እንዲያሙኛል ያለሽ አማርቼ ነው ትንሽ ራሴ ለገላ እኔ በቃ ላቀራርብ በቃ እና ቤተሰብ እስክትመጣ የማርኬን እናት እስካገኛት ደስ ብሎኛል። ባይዚ አንድ ምኩ ማለት ነው ዛሬ እንትን ያልኩት ማለት እንግዲህ ከተንጎዳጎድኩኝ ቻለው ዛሬ የፈለኩት ማለት ከማሚ ጋር በስነ ስርዓቱ አልተገናኛችሁ ማለት አልተገናኘንበት አጋጣሚ ደስ አይልም። ትንሽ ታውቁታላችሁ ዊርድ የሆነ ነገር ነው ማለትና ሶ ዛሬ የሚፈለኩት አለ አይደለ በስነ ስርዓቱ መታወቅ አይደለም ታወቃቻል፣ ግን ደግሞ በቃ ደስ የሚል የፋሚሊ ጊዜ እንድናሳልፍ ነው የምፈልገው። እኔም ደስ ይለኛል። ያው ብዙ ነገር ሁሉ ነገር አልፎ በቃ ሁሉም ነገር ስላለፈ አሁን ላይ ደስታ ላይ ስለሆነ ሶ እኔ ደግሞ ምን ጊዜም ሁሌም ቢሆን በደስታ አይደለም ኢቭን በሀዘኔም በምንም ነገር የሚቀድመው እህቴ ናት አለ አይደል? እንደዚህ ያለ እንዲህ ብል እህቴ ናት ማለት ነው። ከማንም ጋር አብሮኝ የደስታዬ ተካፋይ እንዲሆን የምፈልገው እሷ ናትና ሶ ዛሬ ሰብሰብ ብለን የቤተሰብ ጊዜ ነው የምናሳልፈው። የሚገባ ደስ ይላል ማለት ነው። ምን የሚል ይመስልሻል ግን? እኔ ግን ማለት ምን የሚል ይመስልሻል? ኢቭን እዚህ ቤት ቁልፍ አለኛችሁት ቁልፌ ተንጠልጥላለች እና ሁለተኛ ቤቴ ነው። ኦልሬዲ ሁለተኛ ቤቴ ነው። በፈለኩበት መውጣት እዚህ እንደምትሆኚ አያውቅም ጭራሽ ማለት ነውና ሰርፕራይዝ ነው ማለት ነው። እናንዴ እንትን ካላለኩ ማለት ነው ኦልሬዲ ሰርፕራይዙ ባከነብን ማለት ነው። ግን ደግሞ አለደለ ሰው ሳያውቅ እንደዚህ ከዛ ደግሞ ይምጣ ዛሬ ማሚ ስላለች ነው እንጂ ያው ቤተሰብ እኔ ሲሄድ ጠብቀው ለስራ መሄዴን ተገን አድርገው ከቶሚ ጋር ሲዝናኑ ነው የሰራሁት። የምር ግን እንሄዳለን። እኔ ደግሞ ይሁን በጣም ነው ደስ ያለኝ። የምሬን ነው የምላችሁ። እዛ ሆኜ ምን ያህል እረፍት እንደተሰማኝ ልነግራቸው አልችልም። ማርክና ቤዚን በዚህ አይነት ሁኔታ በቃ ሳያቸው ለካ ትልቅ ሀሳብ ነው የቀለለልኝ። በነፃነት ነበር ስራዬን ስሰራ ነበር። ባይዞ የወጣችሁ ሁላ እኛ ሰላም ስለሆነ እንጂ አልተውሽም ትለኝ ነበር። እንደሌላ ቀን አልሄድም ነበረ። በቃ ልተው እንዴት ላደርግ ለማን አሳልፌ ልስጥ እያልኩኝ ነበር። አሁን አሞኛል ስትለኝ ራሱ ማርክ አለ ምናምን ትንሽ ረጋ ብዬ የሚመጣሁት ይሁን አያችሁ ቤተሰብ ይሁን ግን ማለት ነው ሲያመኝም አትመጭም። አሁን በቃ አስረክቤያለሁ። አይ ውሸት ነው ያንቺ ነገር አይወደኝ። አይ ነው አውቃለሁ። ግን አሁን አለ አይደለ በጣም የጓጓሁትና የሆነ እየጠበቅኩት ያለው ሲመጡ ምን አይነት ፊሊንግ ይሰማቻል? ገብቶሻል አይደለም? ምክንያቱም ኦልሬዲ እሱ አሁን እያሰበ ያለው በቃ ውጭ ወጥቼ ጋብዛታል ነው በቃ ሊሆን የሚችለው። ግን አስበሻል ትልቅ ሰው ደግሞ እኮ ኦና ቤት አይወድም ታውቂያለሽ። የፈለገ በዛ ላይ እናት ማለት ሴት አባቶችስ ምናምን ወንድ ልጅ ጣጣ የለበት ችግር የለባቸው። እንደውም ቤት አልበላም ምናምን ነው ቼክ አያረጉትም። ቤት ውስጥ ምን አለ ምን ቀረ ነው። እናት ግን ቡና ጨስ ብሉ ቀርቡ ምናምን ሲቀርብ ስሜቱን በእናታችን ስለምናውቀው አይ ነው ወይ በስመ አብ አብሶ የጣኗ ነገርማ አይወራ። ዛሬ በቃ አታግዢ ልዩ ሴት
ሙያዋን ለአማቿ ለማሳየት ኧረ እኔ ከዚህ በፊት እንኳን አማች ነው የሚባለው እንኳን አማች ማለት ነው እኔ ሁሉም ሙሉ ቤተሰብ ዓለም የመሰከረልኝ ልጅ ነኝ በሙያዬ ለቤተሰብም ለማሳየት ነው ይሄን እንደዚህ እንትን እያልሻለሽ እኔ ብዙ እንትን እያልኳት አይደለም ትንሽ ነው እያገዝኳት ያለሁት በሐሳብ ነው በብዛት ምክንያቱም ራሷ ነች ሙያዋን ማሳየት ያለባት ብቃቷን ባለሙያ አይደለሽም ብለሽ ነው የምታስቢው በህቷ የተደገፈ ምናምን መሆን የለበትም ብዬ ነው የማስበው ምክንያቱም አንድ መፈተኛሽ እኮ ሊሆን ይችላል ከዚህ በፊት እኮ ሰርቻ ቃለሁ እኮ ያው አንዴ ብቻ ይበቃማ ነገር በሶስት ይጸናል ግን ልክ ነሽ እኔ ግን እስከምመጡ በጣም ይጓጓት የማርኬን እናት በዚህ ሁኔታ ማለት መተዋወቅ ስላችሁ በቃ አብሮ መቀመጥ መጫወት የልብን ማውራት ምናምን ደስ የሚል ጊዜ ማሳለፍ በጣም ደስ የሚል ነገር ነውና እስኪመጡ በጣም ጓጉቻለሁ ሚቱኔ በጣም ነው የጓጓት ግን አዲስ አበባ ገብተዋል እዚህ ሰፈር እስኪመጡ ነው ሙያሽ ይታይልሽ ተብሎ እኔን ብቻዬን ማስለፋቱ ግን ፌር አይደለም ማሚ ፌር አይደለም ማሚ በደንብ እንድትመርቅሽ ነው ዛሬ ፌር አይደለም የሆነች የልጆች ጉልበት ማለት ነው የምታረገው እንግዲህ ይበቃል ይሄንን ጨምር እንደዚህ ላድርግ እኔ ነኝ ሁላ ይበቃል አይዞሽ ምንም ማለት አንዱ ልን ያለን ሁላችንም ቢሆን ይያልኩ ግን እንትን ነው ያለ አይደለ የሆነ ቤት እንግዳ እኔ ወደፊት ግን እንግዳ እኔ ቤት አይምጣ እንደምልሽ ታውቂያለሽ ጭንቀትሽ ይደፋሻል በቃ እንዲሁ ነው የምትተራማመስ ነው የምትሉ ሐሳቡ ራሱ አይሞላልኝም ገብቶሻል አይሞላልኝም ስልሽ የሆነ ባቀርብ የሚበቃ ሁላ ኢቭን አይመስለኝም ማለት ነው ቅመም በጣም እኔ በህቴ በዚህ ጉዳይ በቃ እኔ ያላችሁ በቃ እኔ አልወዳደርም ከሷ አይፈለገ ታላቋ ቢሆን እሷ በጣም የቤት መቤት ድባብ አላት የኔ ውድ እህት እና እንዲያልሽ እና በቃ ሰራም ለማለት ነው ይሄን ሁሉ በቃ ሙያዬን ማለት የእውነት ካሜራማን አሳይልኝ ምን አይነት በፍስክም ቢሆን ሙያ እንዳለኝ እዚች ጋር ሚኗችንን እናቅርብ ድንች አለ ያው እንዳይሞላ ብዬ ድስት ሙሉ ነው የሰራው እዚች ጋር ድንች አለችን እዚች ጋር ደግሞ ምስር አለ እዚች ጋር ቲማቲም ቁርጥ ቤተሰብ አላሻችሁ እኔ ስለምወድም ማሚም ትወዳለች በርግጥ ግን ደግሞ እኔ ስለምወድ ቲማቲም ደግሞ እንደ ዳጀስት ነገር እኮ ያደርግልሻል ስበይ ምናምን ለጾም ላይ ነው በቃ እኔ እንዴት ነው ሰው የሚወደውን ነገር ነው አይደለ ለሚወደው ሰው የሚያቀርበውና እዚህ ጋር ያሉትን ማለት ነው ሁሉንም የምወዳቸው ምግብ ማርያም የምወዳቸው ምግብ ናቸውና የምወዳቸው ምግብ ለምወዳችሁ ለቤተሰብ አቀራረብ ፐርፌክት አሰራር በኋላ በልተን እንዴ ከዛ በኋላ ደግሞ ቡና ላይ ታቆኛላችሁ ኢቭን ግን ዛሬ የዶሮ አይን ነው የሚባለው የዶሮ አይን ባይሆንላት ዋሽልኝ እኔ እውነቱን ነው የምነግራችሁ ቤተሰብ እኔ መዋሸት ምናምን አይሆንም ቤተሰብ ነው ቤተሰብ ደግሞ አይዋሽ እንደ ጥሩ ቡና ለማፍላት ነው አቀራረቧ ቆንጆ ነው በዚህ ቡና ሳፈለው ላይ አይተሽም እንዴ በአካልም ብዙ አላፈላም በርግጥ አይ ጎበዝ ነች አያስፈልግም ግን ዛሬ ደግሞ ለማሚ የሚፈላው ቡና በቃ ለየት ባለ ስፔሻል ይሆናል ያ ስፔሻል አድርገን ነው የምናፈላው ያ ቤተሰብ ግን ማለት ነው አላሻችሁም እንደዚህ ስታዩን ማርያም እንዳልመስላችሁ ማለት ነው እንደዚህ እንዴ ጭቅጭቅ ምንድነው ባለው ድክም ሲልሽ ማለት ነው አይደል ትክክል አይ ነው በቃ እንደዛ ድክም ብለን ሰርተን ምናምን አሁን እንደዚህ አይነት ውጤት ላይ ደረሰው እንጂ እንደዚህ ነው እንዴ እንዳሰብ እንዴ ሲጀመር ነው ኦሬዲ እኮ መናገር አይጠበቅብኝ ሙያዬን አስመስክሬያለሁ ስገባ ማለት ነው ወደ ቤቱ ስገባ ሽታው ቤቱ በቃ ሲታለ ይላል ቤቱ ማለት ነውና ያው ለማለት ያህል ስንቀምሰዋልን እንጂ ሽታው ራሱ በበቂ ያስመሰክራል የኔን እህት ሙያ እንዴ ያሻመግሽ በጣም ነው የምኮራብሽ ግን ታውቂያለሽ በጣም ነው የምወድሽ የምኮራብሽ ማርያም በጣም ነው የምወድሽ ግን እዚች ጋር እንትን ያልኳት ከሰል እንዳትቃጠይሽ ቀስ በይ ከሰሉ ሁላ እኮ ተቀጣጥሎ አለቀ እነሱን ስንጠብቃቸው እኮ ደርሰናል አላሉ ደርሰናል እኮ ብሎኝ እኮ ነበረ ግን የሆነ ሰስፔንስ አረ ሰርፕራይዝ ሊያደርጉ ወዲ እኮ ቤተሰብ እንደዚህ ደግሞ ምግብ እያዩ እኮ አያስችልም ግን ወዲም ባርባራ አለኝ ባይዘ የሰሩት ነገር እኮ ይዘጋል አይዘጋሽም እኔ አሁን ምግብ እየሰራሁ የኔ ምግብ መብላት አፕቲት ሽታው በቃ አይደለ ቆልፍ ስለሚያደርገው ግን ቤተሰብ ቴንሽኑ ራሱ ቁጭ ብለን እንጠብቃችሁ እንግዲህ አልመጣም ማለት ይሻላል እኔ እኮ የሚመጡ መስሎኛል ገና ካሁን ተንቆማሪና እኔ ሁላ ማለት ነው ልቤ ተንጠልጥሏል ካሁን መጡ አልመጡ እያልኩኝ እንዴት ነው ጸዴ ነው በጣም ጸዴ ማርያም አሪፍ ጸዴ አቀራረብሽ ሁሉ ነገርሽ በቃ የምር ማሳፈረሽ አንቺን ነው እኮ ማሳፈረሽ እኔ እኮራብሻለሁ
መቼም ማለት መቼም ሳልቀምሰው ኮራብታለሁ ያምር ግን እንደ ኢቭን እንደ ላጤ ባገኘሁት ነገር ነው ባይዘ ይቀራል ምናምን ምግብ ሳታበላ ሰርፕራይዝ የሳሎኔ የጓደቆ እንደገና እሷ እንደ እናት ናት ቀኝ እጅ መዳብ ቁጭ በይ ማሚ ቁጭ በይ ከመንገድ እንደመጣን በመገብ ማሚ እንዴት ትመጣለች ብለኝ እግዚአብሔር ይመስገን እናቴ እንዴት ነሽ ደህና ነኝ ጤናሽ እንዴት ነው ኦኬ ከዛ በኋላ አልተገናኛችሁም ለካ ምንድነው ትደበቂ ነይ እጪ እኔም ለካ ዛሬ ለዛ ነው የጠሯት ማርያምን ለዛ እኮ ነው የጠሯት ዛሬ የዛኔ ታውቂያታለሽ እንደዛ እህቷ ተመታባት በዚህ መጥቶብኝ ነው አየሽ እግዚአብሔር የሚወደው ፍቅር እና ማሚ ያኔ ያምር ስሜታዊ ሆኜ ነው ቤትም ስመጣ የነበረው ነገር ትረጅኛለሽ ብዬ አስባለሁ በጣም እንትን ብዬ ነበር በህቴ መጥቶብኝ ነው ማርኪ እኔ በሚስቴ ነው የመጣሽብኝ አይ በህቴ እህት ነው የሚበልጥ ማሚ ያምር ከልብ ይቅርታ በጣም ምናፍቃት ቀን ያግኝቻለሁ በጣም ተቀመጪ ማብሮኛል አመሰግናለሁ ግን እናቴ እዛ ሳልጠይቅ የምር አልጠየቅኳትም ምን ታይቶሽ ነው እሷን ይዘህ ካልመጣ ያልሽ እኔ በጣም በቃ እኔ እሷን ስለምወድ ምንም በቃ ከሷ ሌላ ወደ ኋላ እኔ አሁን ልንገርሽ አይደል እናቴ እኔ እናት እኔ ነኝ ልጅሽ እሺ እኔም እኮ እናቴ ልጅ እኮ ነኝ እንዴ ምን ጥያቄ አለው እኔም እኮ ልጅ እኮ ነኝ አምረው እኮ ከሷ ጋር እኔም ካንቺ ጋርም አምራለሁ እኮ ሶስታችንም እኔም የኔ እናት በጣም ነው የምወድሽ ማርያምን ሁላት ስትመጫለሽ ስባት ብሎኛል እሺ ርቦኛል እስቲ እኔ ደግሞ ማሚ ናት ናፈቀች ምግብ ወተን ልንበላ ነበር አሁን እቃና አስቀምጠና እንወጣለን ብዬ እያልኩኝ እኔ እኮ የባልኝ ጸባይ እኔ ሁላ በቃ አሁን ይወጣል እንዴ እናት ልጅ ለእናቷ እኮ ስትታዘዝ ምስጋና የለውም ግዴታ እኮ ነው አይደለም እኔ ሴት ልጅሽ ነኝ እሱ ደግሞ ወንድ ልጅሽ ነው አይደል እናቴን ተበልቻለሁ አሜን እናት አሜን ጥሩ ልጅ ውለዱ አሜን እናቴ አሜን መቼ እግዚአብሔር መቼ ነው ሁሉም በጊዜው ነው እግዚአብሔር ሲፈቅድ ነው ምንም ነገር ወደደው ጊዜ እሱ በፈቀደው ጊዜ ይሄው አንድ አድርጎልኝ እግዚአብሔር እኔ ቤት ውስጥ ሳይሽ እኮ ደነገጠኩ ልቤ ፍንክት ነው እኔ ድንግጥ ልበልሽ እናቴ እንዴ አሻ ተበሉንም እናቴና በላለን የጃን አምጣ ሁለታችሁ ናችሁ እንዴ ሰራችሁት አይ በጋራ እኔ በዚህ አጋጣሚ የሰፖርት ነው ያረኳት እንጂ አልሰራሁት የቤዚ ስራ ነው እሺ ለማሚ ነው ባይዘ የተሰራው ምንድነው እያልክ የምታስጨነቃት ማሚ ምንም እናቴ በጊዜ እንኳን መጣን እያልኳት አይደለም በጊዜ መጣን እያልኳት መጣው ልክ ማረም መጣው لكاتا نعم سيمجاوبين نعم سيمجاوبين ميزي ይባራ ባህልን ያማከለ ነገር እንዴ እኛ ኢትዮጵያዊ አይደለን እንዴ ነይ እናቴ ታጠቢ ይሄን ይባራ ይቢው
እይህምሽ አትንቀይ አትበል እንደሱ በአማርኛ አውራ ጌታ መድኃኒዓለም ማሚ ምንድነው የሚለው አሜን እወድዳት ደስ ትብዬልሽ እወድሻለሁ ደስ ትያለሽ አለች እሷ እናቴ ሙድድ ነው ማረክሽ እሱን ያለው እስኪረኛ ወደሽ እግዚአብሔር ይውደድሽ አሜን እሺ መቀበልኩች ማባይ አይ አናንብያ ጨምሩታ መሰል እናቴ በደንብ ያሽ አረ ጨምሪ ያዚ ጨምሪ በቃ እሺ ያስ እኔ በደንብ ጨምራለሁ እሺ ያዝ በቃ ምንድነው እንደዚህ ልገልብጥልህ እንዴ በቃ እኛስ በልተናል ቢያንስ ቤት እንብላ አራው ከመንገድ ኧረ እኔ ያው ከመንገድ ሆነ እሺ እንጀስት ኩል ምንድነው አይ በቃ እንጠገብኩ አይ አሪፍ ነው እጆ ማሽ በልተናል ጠገብኩ ትክክለሽ ምንድነው ቆንጆ ይጣፍጣል እኮ ምን ነው ማርክ ያልተመቻል ምን ነው የተመቸል አረ ምን ማጣፈጥ ምንድነው አምቦስ ምንም አይጣፍጥም ይቅርብሽ ይቅርብሽ እናት ይቅርብሽ ምን እያደረክ ነው ማርያም ታስደብረኛለህ ምን ማለት ነው ምን ደብረ ለሷ ብለሽ ነው ይብላሻለሽ ያምሻል ጨጓራሽ ያምሻል ማርያም አይ የሚስተካከል ነው ምን እየሰራበ ማርያም ማለት ምን ሆነክ ነው አቁም ምንም አይጣፍጥ እስኪ ቲማቲሙን ልቅመሰል እናት ያምሻል ቲማቲሙ ቀምሰኸዋ እሺ ቲማቲሙን ቅመሽውና እሺ ጨጓራን ታሳመሚያታለሽ ተይ ምን ማለት ነው ምኑን ያመመ እንዴት ምግብ እንደዚህ ይሰራል ምንድነው ቲማቲሙ ጨጓራ ያመጣ አይ ተይ በቃ አቁም አልጣላኩም እንዴ እኔ እኮ እንደዚህ እኮ ያለፈውት የደከምኩት እኮ ደስተኛ ለማድረግ እኮ ነው ማሚ ነገር እናት ያምሻል ረፊ ምንም ቃናው ምንም ደስ አይልም ምንም ደስ አይልም ያምሻል ምን እያደረግክ ነው ያለው እሺ እንጣላው በዚህ ምን ማለት ነው እሺ ምን ሆነ ምግብ አይደለም ወይ ምንድነው እኮ የሚያስለቅስ ነገር እኮ አይደለም እና ስቀልድ ነው እመቤቴ ስቀልድ ነው እናት ስቀልድ እሺ ስቀልድ ነው አረ በእናትሽ እሺ ይቅርታ እናት አረቢ ያራይ በጣም ነው የሚጣፍጠው ማርያም ወይኔ አይኗ ቀላ አረ እኔ አውቄ ነው ማርያምን አውቄ ነው በጣም ነው የሚጣፍጠው በጣም ነው ችግር የለም እበላለሁ ማርያምን ጨርሼ ነው የምበላው በቃ አይ የዛ ያረክሽን ቂም አልተረሳልሽም እኮ እስካሁን አልረሳሁልሽም እኮ ስላመመሽ ትቼሽ ነው እንጂ አልረሳሁልሽም እኮ አይደለም ማሚ እንዴት ነው ባንቺ ፊት እንደዚህ የሚለው ምን ማለት ነው አባት ተመካከረን ነው ከሷ ጋር ማርያም ተመካከረን እሺ ፊትሽን ብቻ ታጠቢ ነሽ ተነሽ እሺ በቃ ነው በሳፊ ደልኪያለሽ ራስን ነው ማለት ደስ የማይል ነገር ነው ያደረኩት ተረጋጊና ነኝ እቴ እንደዚህ ታረጋጋለሽ እየጣፍጦኝ እየመጣ ነው ደበላሙ ደግሞ ተበላሙ ማሚዬ ቢ ፈረታው እንደዚህ ያደረገመሽ ቡናው አሁን ቡና ይታላል ጤና ይስጥሽ እንጂ እድሜሽን አብዝሞ እኔ አንቺን ውለታ አልከፍልም ፈጽሞ ጤና ይስጥሽ እንጂ እድሜሽን አብዝሞ እንቅፋት አይንካሽ አንቺንስ ፈጽሞ
ኧረ እኔ አልተመቸኝም ነበረ ግን አሁን ተመቸኝ። ማሚ እንዴት ነው ጭስ ትወጃለሽ? በለው በለው ቡና እንደ ቡናው ተወደዱልኝ። እንደ ቡናው ሁሉም ሰው ይውደዳችሁ። አሜን። ቡና ሁሉም ነው የሚወደው። ሁሉም ሰው ይውደዳችሁ። አሜን። አሁን ምርቃት ነው። የሚወደድ ልጅ ይስጣችሁ። አሜን። ያድርገን እግዚአብሔር። በኔ ጎደለው የኔ ክርስቶስ ይሙላል። አሜን። ኬረሙ ለቤቲ አሜን። ኬረሙ ለመንደሪ አሜን። ኬረሙ ለኢትዮጵያ አሜን። ኬረሙ ልንምና አሜን።